በመጀመሪያ ድረስ ስታወራ በስነ ስርዓት አውራ። አሊያ ግን ከኔ ጋር አላወራም። ለማስታረቅ ምን አለ እንደ ትልቅ ሰው ቢሆን ትልቅ ቢሆን ትንሽ ቢያድግ ሲጀመር አንቺ መቼ እንደ ትልቅ ሰው ሆንሽና ነው አሁን ይሄ ልጅ እንደ ትልቅ ሰው ሊሆን የሚችለው ማለት ነው? እግዚአብሔርን አንቺና እኔ ይሄ ልጅ ሳወዳድራችሁ አንቺ በሰሽ ነው እየተገኘሽ ያለሽው። እንደ ትልቅ ሰው ብዙ ህይወት እንዳለው ሰው ብዙ ነገሮችን እንዳለፈ ሰው እነዚህ ልጆች አስማምተሽ አንድ ላይ እንደማድረግ ገና ለገና ሩታ ካፋ የሆነ ቃል አወጣችብኝ ብለሽ ገና ለገና ክብሬ ተነካ ብለሽ አብርሃምን አንጠልጥለሽ ወስደሽ ሩታ ሄርሜላን አግባት የምትይ ሰው እኮ ነሽ። አሁን አንቺ ነሽ እንግዲህ መተሽ እንዴት ነው የሚያወራው እንዴት ነው የሚያናገረኝ ምናምን እያልሽ ማለት ነው እዚህ ልጅ ላይ ለመፍረድ እየሞከርሽ ያለሽው ማለት ነው። አዎ ይሄ ልጅ ጥፋት ሰርቶ ሊሆን ይችላል። እኔ ይሄ ልጅ በእነዚህ ሰዎች ትዳር መሃል ችግር ፈጥሮ ሊሆን ይችላል። ይሄንን ነገር በፍጹም መካድ አልችልም። ግን ቡዜ እየሆንሽ ያለሽው ነገር ትክክልና ካንቺ የሚጠበቅ ነገር አይደለም። በመጀመሪያ ደረጃ ማለት ነው እውነቱን እንነጋገር ከተባለ ወንድማችሁን ልካችሁ ሩታን አምጥቶ እንደዚህ እንድትነጋገሩና ሩታን ነጥብ ለማስጣል እየሞከራችሁ ያላችሁት እናንተ ናችሁ። እውነቱን እንነጋገር ከተባለ ማለት ነው። ምክንያቱም ከሰሞኑ ባደረግሽው ነገር በጣም ጫጫታ እንደበዛብሽ በደንብ ታውቂያለሽ። አሁን ላይ ሩታን ጠርተሽ አውርተሽ ከተቻለ ነገሩን በፒስ ለመፍታት ካልሆነ ደግሞ ሩታን ጥፋተኛ አድርጋችሁ ለማሳየት ነው የምትሮጡት። ዛሬ አንድ ነገር በድፍረት እናገራለሁ። እኔ በተለይ በአብርሽ ወገን ያላችሁ ሰዎች ሁሉ ጊዜ ሩታን ጥፋተኛ አድርጋችሁ ለማሳየት የምትጣጣሩ ሰዎች ናችሁ። በቃ ይሄንን ነገር በኮንፊደንስ እናገራለሁ። ምክንያቱም ደጋግማችሁ ይሄንን ነገር ስታደርጉ ስለማያችሁ ማለት ነው። በቃ እውነት ነው፣ አይቀየርም። እግዚአብሔርን እዛ ጋር በደንብ ስለተጮላችሁ እዛ ጋር በደንብ አብርሽና ሄርሜላ ስለተባለ እዛ ወገን ወንድማቸውን ይወዳሉ ስለተባለ የሚቀየር እውነት የለም። በቃ ሁሉ ጊዜ ሩታን ላይ ጫና ለማድረግ የምትሯሯጡ ሰዎች ናችሁ። በቃ ይሄ ሊካድ የሚችል ነገር አይደለም። እንደ አንድ ወንድም መቆም ስላለበት ለሶስት መታችሁ ልጅቷን ማለት ነው ዲሞ ለማጫወት ምናምን እየሞከራችሁ ስለሆነ ነው ከጎኗ የቆመው። አለቀ። እንደ አንድ ወንድም አንቺ ከወንድምሽ ጋር እንደቆምሽው እሱም ከእህቱ ጋር ቆሟል። አለቀ በቃ። ዛሬ እንደውም ለኔ ሎቤል ትክክል ነው። ምክንያቱም ጫና ልታሳድሩባት እንደመጣችሁ በደንብ አውቀን። አንቺ ልክ ነበርሽ፣ የዛን ቀን አንቺ ትክክል ነበርሽ። ወንድምሽ ምን ሲያደርግ ነበረ? በቃ እኔ ማታቂ ከሆነ አንድ ባንድ ፋይል ገልጠን ልናሳየሽ እንችላለን። ወንድምሽ ሲያደርግ ቀን ምን አይነት ቪዲዮ ነው ለቆ የመጣው? እስኪ እውነታውን እናውራ። ቀን ምን አይነት ቪዲዮ ነው ለቆ የመጣው? ይሄ ልጅ እኮ የልዑል አባት ነው። ሩታ ደግሞ የልዑል እናት ናት። ወንድማችሁም ብቻ አይደለም ማሰብ ያለባችሁ፣ የወንድማችሁም ልጅ አለ። የወንድማችሁ ልጅ ደግሞ ከማን ጋር ያስተሳስራችኋል? ከሩታ ጋር ያስተሳስራችኋል። እግዚአብሔርን ትልቅ ስህተት እየሰራችሁ እንደሆነ አትርሱ። በተቻላችሁ መጠን ራሳችሁን ከዚህ ጉዳይ አውጡ። ዳር ላይ ቆማችሁ ተመልከቱ። በቃ ችግር የመፍታት ብቃቱና አቅሙ ከሌላችሁ ዳር ላይ ቆማችሁ ተቀመጡ። ዳር ላይ ቆማችሁም የሆነውን ነገር ተመልከቱ። እግዚአብሔርን ነጥብ እየጣልሽ ነው ቡዜ። ነጥብ ስለጣልሽም ነው አሁን ዛሬ ላይ ሩታን አግኝተሽ ለማውራት ሙከራ ያደረግሽው። ይሄ ነገራችሁ ደግሞ በምን ከሸፈ? በኖቤል ከሸፈባችሁ። ይሄንን ነገር ስናገር ኖቤል ትክክል ነው ብዬ አይደለም እየተናገርኩ ያሉት ጋይስ፣ ተረዱኝ። ኖቤል ትክክል ነው፣ ንግግሩ ምናምን የሄደበት መንገድ ትክክል ነው ብዬ አይደለም። ግን ደግሞ ጫና ልታሳድሩ ነው የመጣችሁት። ምክንያቱም ከሰሞኑ በደንብ አቧራ ተነስቶብሻል፣ እኔንም ጨምሮ በደንብ አቧራ ሚዲያው ላይ ተነስቶብሻል። ምክንያቱም ትክክል ያልሆነ ነገር ስላደረግሽ፣ ትክክል ያልሆነ ሳይድ አያያዝ እያዝሽ ስለሆነ ማለት ነው። በትዳር እስከተሳሰሩ ድረስ ልጅ እስከወለዱ ድረስ ሁለቱም እኩል ነው ላንቺ መሆን ያለበት። አበላልጠሽ የምታይ ከሆነ ስህተት ትሰሪያለሽ። አሁን የዛን ቀነኛ በድፍረት የተናገርንሽ ለምንድን ነው? አበላልጠሽ ማየት ጀመርሽ፣ ወደ ወንድምሽ ሳይድ ማጋደል ጀመርሽ። ሩታ ይሄንን ነገር አስተዋለች፣ አልተመቻትም፣ የሚደብር ምላሽ ሰጠችሽ። ክብሬ ተነካ ብለሽ ተንገበገብሽ፣ ሄርሜላ ጋር ሄድሽ። አሁን ይሄ ካንቺ ይጠበቃል ነው አሁን ትልቁ ጥያቄችን። ይሄ ካንቺ ይጠበቃል? ሩታ ትንሽ ልጅ ናት፣ አለቀ። እንዳንቺ ህይወትን በደንብ የኖረች አይነት ሰው አይደለችም። የህይወት ኤክስፒሪየንስ የላትም፣ የህይወት ልምድ የላትም። ስህተት ልትሰራ ትችላለች። ያንን ስህተቷን እንደማረም ምን አደረግሽ? ገና ለገና ክብሬ ተነካ ብለሽ ወንድምሽን ለሄርሜላ ዳሪ። ሂጂ ዳሪው፣ እግዚአብሔርን በደንብ ዳሪው ማለት ነው። ሲጀመር እንደዚህ ሆኖ የሄደ ወንድምሽ አይደለም ለሩታ ለሄርሜላ አይጠቅማትም። እስኪ ምን እንደምትሆኑ አያቸዋለሁኝ ዛሬ እውነቱን ተናግሬ ማለት ነው። እስኪ ምን እንደምትሆኑ አያቸዋለሁኝ። ሩታን የልጁን እናት ጥሎ የሄደ አብርሃም እስኪ ለሄርሜላ ሄዶ ከጠቀመ እናያለን። ይጸጸተሻል ደግሞ ይሄ ነገር ማለት ነው። እግዚአብሔርን ንግግርሽ ትክክል አይደለም፣ የምትሄጂበት መስመር ትክክል አይደለም፣ እየሆንሽ ያለሽው ነገር ትክክል አይደለም። በቃ እውነታውን እንናገራለን፣ አለቀ።
አለቀ ማለት ነው። እኔ በዚህ ንግግሬ የሚጠላኝ ሰው ካለ ይጥላኝ፣ አለቀ በቃ። እግዚአብሔርን አብርሃም ትክክል ነው ብለሽ አሁን ለመከራከር ትመጫለሽ? ቤቱን ጥሎ የወጣ ሴት፣ ሌላ ሴት ጋር የሄደ ሴት፣ እቺን ልጅ በእርግዝናዋ ያስጨነቃት፣ ወልዳ ያስጨነቃት፣ በአራስነቷ ያስጨነቃትን ሰው ወንድሜ ልክ ነው ከወንድሜ ጋር እቆማለሁ እንዴ? እሷም እህትሽ እኮ ናት። እግዚአብሔርን በትዳር እስከተሳሰሩ ድረስ እንድች ብለሽ መለየት የለብሽም። በቃ እናንተን አስተሳሰሩ። እሷንም እንደ እህትሽ መቀበል ብትችይ ኖሮ ዛሬ ነገር አይከሰትምና ዛሬ ለምን እንደመጣችሁ በጣም ስለተረዳሁኝ ነው ይህንን ነገር ረገጥ አድርጌ እየተናገርኩ ያለሁት ማለት ነው። መረዳት የሚችል ሰው እንዲረዳ ስለምፈልግ፣ በቃ መረዳት የሚችል ሰው፣ ነገሮች እንዲገቡት የሚፈልግ ሰው እንዲገባው ስለምፈልግ ነው። ምን አለ ይህን ጭካኔሽን ወንድምሽ ላይ ብታደርጊ ዛሬ እዚህ ደረጃ ላይ አደርሱም። ይህንን ጭካኔሽን የዛኔ ወንድምሽ ይህንን ስህተት ሲሰራ አላግባብ የሆነ መተቃቀፍ ከሄርሜላ ጋር ሲተቃቀፍ ኖ አንተ ባለትዳር ነህ ወንድሜ እረፍ ብትዩ ኖሮ ይሄ ነገር አይከሰትም። በቃ አለቀ። እውነታው ይሄ ነው። ያኔ ያልጨከንሽውን ጭካኔ አሁን ሩታ ላይ ልትጨክኝ የምትችይበት ምንም ምክንያት የለም። እንደ አንድ ወንድም አላግባብ የሆነ ንግግር፣ አላግባብ የሆነ አመጣጥ ትላንትና ሄደሽ የዝችን ልጅ ባል የልጇን አባት ሌላ ወንድ ሌላ ሴት አግባ ብለሽ መተሽ ዛሬ እዚህ ጋር ኖቤልን የመናገር ድፍረት የለሽም። አለቀ በቃ። እህቱን ፕሮቴክት ባለበት መንገድ ፕሮቴክት አድርጓል። አንቺ ወንድምሽን ፕሮቴክት ባደረግሽበት መንገድ ማለት ነው። ወንድምሽ ትክክል ሰርቶ አይደለም ፕሮቴክት ያደረግሽው። እህቱ ትክክል ሰራች አልሰራች በቃ እህቱን ፕሮቴክት አይደለ በቃ። አንቺም ወንድምሽን መጠበቅ ነው አላማሽ፣ እሱም እህቱን እየጠበቀ ነው። አለቀ። ጫና ልታሳድሩባት ተደራጅታችሁ ነው የመጣችሁት። እግዚአብሔርን እኔ አንድ እውነት ማለት ነው ልንገራችሁ። ዛሬ በጣም ስሜታዊ ሆኜ ነው ይህንን ንግግር እየተናገርኩ ያለሁትና ይቅርታ አድርጉልኝ። ምናልባት ላስከፋችሁ እችላለሁ የኔ ፋሚሊዎች ማለት ነው። ወንድማቸውን ራሱ አልተዋጠልኝም። እየተቅለሰለሰ እየመጣ ሳይድ ነው እየያዘ ያለው። አለቀ። የመጣበት ምክንያት ምንድነው ነው አሁን የኔ ትልቁ ጥያቄ። ሩታን የጠራህበት ምክንያት ምንድነው? ለማስማማት አይደለ? ልታስማማ የመጣው ቡዜ ነጥብ ስለጣለች ነው። ቡዜ ነጥብ ስለጣለች ነው። በቃ ቡዜ የማይደረግ ነገር አድርጋ ከሁሉም አቅጣጫ ቡዜ 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 እየተባለ ስለሆነ ስሟን ለማጥራት ነው የመጣችሁ። አልተሳካላችሁም። እግዚአብሔር ከነ ወንድሟ መጣት ልጅቷን ማለት ነው እንጂ እናንተ እቅዳችሁ ጫና አድርጋችሁ እሷ ስህተት እንደሰራች አሳምናችሁ ይቅርታ አስጠይቃችሁ የቡዜን ስም ለማጥራት ነበር የመጣችሁት። አልተሳካም። አለቀ። እውነታው ይሄ ነው። በቃ እግዚአብሔርን ይሄንን ቪዲዮ እስከመጨረሻ ያየ ሰው በደንብ ይሄንን ነገር ይረዳዋልና እስከመች ነው እንደዚህ ድራማ እየሰራችሁ መቀጠል የምትፈልጉት? እስከመች ነው እቺ ልጅ በዳይ ያደርጋችሁ በህዝቡ ዘንድ እያሳያችሁ ማለት ነው? እግዚአብሔር ደግሞ በደንብ አሳምናችኋል። የሚገርመኝ ነገር ማለት በደንብ አድርጋችሁ አሳምናችኋል ህዝቡን ማለት ነው። በቃ ወንድማችሁ ትክክል እንደሆነ የሚያደርገው ነገር ልክ እንደሆነ በደንብ አድርጋችሁ ህዝቡ ጭንቅላት ውስጥ ከታችኋልና ነገሮች እናንተ እንደምትፈልጉት አልጋ በአልጋ እየሄደ ባለበት ሰዓት ላይ እንደዚህ አይነት ነገር ስለተከሰተ ነው አሁን ይሄ ሁሉ ነገር እየሆነ ያለውና ይሄ መንገድ አያስኬዳችሁም። እውነት ነው። እውነት ዛሬ ቀብራችኋት ብታልፉ ነገ ተመልሳ መውጣቷ አይቀርም። በቃ እውነት ነው። ነገ ተመልሳ መውጣቷ አይቀርምና በተቻላችሁ መጠን እውነትን ሰርታችሁ ማለት ነው። ትዳርን እንዲፈርስ ፈጣሪ አይፈልግም። እውነታው ነው። ትዳር እንዲፈርስ ፈጣሪ አይፈልግም። በቃ በየትኛውም አይነት መንገድ ዋሽቶም ማለት ነው ዋሽቶም ትዳርን እንዳይፈርስ ያደርጋል። እናንተ ግን በዛ መንገድ እየሄዳችሁ አይደለምና ነገሮችን አስተካክሉ። ወንድማችሁ የሚሄድበት መንገድ ፍጹም ስህተት የሆነ መንገድ ነው። በቃ አለቀ። መለየት ካለበት በትክክለኛው መንገድ ይለያያል። የእናንተን ወንድም እንደ ቅዱስ እያያችሁ እችን ልጅ ለማስጠላት የምትሄዱበት መንገድ ፍጹም ስህተት ነው። የተሳሳተ መንገድ ነው። አለቀ። ይህንን ነገር ማንም መካድ አይችለውምና ሌሎች ቪዲዮዎችም ተለቀዋል። ትኩረቴን ስለሳበና የሆነ አይነት ነገር ስላለበት ነው እዚህ ቪዲዮ ላይ ትኩረት አድርጌ እየተናገርኩ ያለሁት። ብቻ ነገ ሌሎች ሐሳብ ላይም ሰፋ አድርገን ሐሳባችንን እንደተለመደው እንሰጣለን ማለት ነው። እናንተስ ይሄንን ነገር እንዴት ተመለከቱታላችሁ? እንደተለመደው ሐሳባችሁን ኮሜንት ሴክሽን ላይ በትክክለኛ መንገድ አስፍሩልኝ። እኔ በትክክለኛ መንገድ ሐሳቤን ነግሬያችኋለሁ። ልክ እናንተም እንዲህ ነው ብላችሁ ከነምክንያቱ ይሄ ነገር ቡዜ በዚህ መንገድ ትክክል ነች የምትሉበትን ነገር አስፍሩልኝ፣ አሳምኑኝ። እኔ ባየሁት መንገድ ፍጹም ስህተት እየሰራች እንደሆነ ነው እየተረዳሁ ያለሁት። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስፍሩልኝ። እወዳችኋለሁ። ይመቻችሁ።